ለማንኛውም አሁን ካንቺ ጋር ብዙ መነጋገር እኔ የማልፈልገው ባብርሽ ጉዳይ ያለው እኔ የማልፈልገው ልጁ ሰላም ነው ልጁ እኔ ካንቺ ጋር መነጋገር የማልፈልገው እዚህ ጋር ተቆመሽ ምንም አትሰሪልኝም እንደውም ከዞር ብትይ ደስ ይለኛል ብዙ ነገር እየረሳ ነው ወይኔ ፈጣሪ የኔ መልካም ሰው የኔ የዋህ ብዙ ነገር ነው የሚገባው ታውቂያለሽ ማይሆን ነገር ባንገባስ በእጅ ያዙት ወርቅ ከመዳብ ይቆጠራል ሆነብሽ እንጂ እውነቴን ነው የምልሽ እኔ ራሱ ጉዳይ እንደፈለግሽኝ ክብርና ፍቅር የሚያስፈልገው ሰው ነውና ያውልሽ አይደለም ሌላም ነገር ሁኚ እንደዚህ መነጠፍ ትችያለሽ እና አይመለከተኝም እንደ ልብሽ ድሮ እንዳዘሽው ያ ሞኙን አብርሃም አይደለም የምታገኙ ገባሽ እኔን አማክሮ ነው ካንቺ ጋር የሚያደርገው ነገር ራሱ እኔን አማክሮ ሄርሜል አረኩኝና ምን ላድርግ በቃ እኔን አማክሮ ነው የሚያደርገው ዞር በይልኝ ሌላ ነገር ነው የምትፈልጊው ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን እንግዲህ ዛሬ በድጋሚ መጥቼላችኋለሁ ያው በድጋሚ ስመለስ ያው ሰሞኑን ያለንበትን ሁኔታ ታውቃላችሁ እየተፈጠረ ያለውን ነገር በደንብ ታውቃላችሁ ስለዚህ ከዛ ጉዳይ የተለየ ወይም ደግሞ ከዛ ጉዳይ ወጣ ያለ ሐሳብ አይደለም ይዤ የመጣሁት እና ምንድነው ዛሬ አብርሃም ከኩሪፍቱ ይመጣል ማለት ነው እና ላገኘው ነው እንዲሁም ደግሞ ወረቀቱ ላይ ሊፈርምልኝ ላደርግ ነው ማለት ነው ምክንያቱም ከዚህ በኋላ በቃ ማለት ምንም መቀጠል ያለበት ነገር ስለሌለ ነገሮች ማብቃት ስላለባቸው ሊመጣ ነው ማለት ነው እኔ እንግዲህ እሄዳለሁ ብዬ ነበረ ግን ደግሞ አልቻልኩኝም በብዙ ነገር አንፃር እንዲሁም ወንድሞቼም አልፈቀዱም አንዳንድ ፋሚሊዎቼም አልፈቀዱም እንዲሁም ጋሽም ፈቃደኛ ስላልነበረ ደስተኛ ስላልነበረ እህት ወንድሞቹም ደስተኛ ስላልሆኑ እኔ እሱ እዚህ ቢመጣ ይሻላል ስላሉኝ እና እሱን አግኝቼ እዚሁ ባለበት ብታወሪው ይሻላል እንጂ እዛ ድረስ ከምትደክሚ ስላሉኝ እዚሁ ነገሮችን ለመጨረስ ተስማምተናል ማለት ነውና እሱም እንግዲህ እየመጣ ነው እና በሰላም ነገሮችን እንጨርሳለን ብዬ ተስፋ አደርጋለሁኝ እኔ ብዙ ንትርኮችን አልፈልግም በጣም ቀላልና ግልጽ የሆነ እንዲሁም አጭር ጥያቄ ነው የምጠይቀው ወረቀቱ ላይ ፈርምልኛል ማለት ነው ያው ይሄ ፕሮሰስ እስከዛሬ ድረስ ባይቆይ ጥሩ ነበር ለኔም ምክንያቱም ብዙ ነገሮችን ነው ይዞብኝ የመጣው ብዙ መዘዞችን ነው ይዞብኝ የመጣው ብዙ ነገሮችን ነው ወደ ኋላ ይጎተተብኝና አንዳንድ መጀመር መፈልጋቸው ነገሮች እንኳን በዛ ነገር እንዲዘገይብኝ ሆኗል ሶ ይሄ ነገር ቶሎ መቋጨትና ቶሎ ማብቃት አለበት ማለት ነው እና አሁን እኔ በደንብ እንደነገርኳችሁ ይሻላለኝ ከበፊቱ ራሴ በደንብ ነገሮችን ተሯሩጬ ማድረግ ወይ ማከናወን የምችልበት አቅም ላይ ስላለሁኝ እንዲጓተትም ስለማልፈልግ ቶሎ ነገሮችን ለመቋጨት ነው አሁን እንደዚህ እንትን እያልኩኝ ያለሁትና ማለት ያው ከዚህ በፊት እናንተም ታውቃላችሁ ነገሮች አላበቁም ነበረ ማለት ከሁለት ወር በኋላ ነገሮችን እንድንጨርስና እኔ መውለጃ ጊዜ ስለደረሰ የፍርድ ቤቱም ቀጠሮ እንዲሁም ስለተጓተተብን ያው ቀጠሮ ሲኖር መቼም እናንተ መቀየር አትችሉም እና መውለጃ ጊዜ ስለደረሰ የፍርድ ቤቱም ቀጠሮ ቆይቶብኝ ስለነበረ ነው ቶሎ ነገሮችን ማብቃት ያልቻልነው እንጂ ያንኑ መጨረስ እንችል ነበር ቀጠሮ ሲቀጠር እኔ መውለጃ ጊዜ ደረሰ ማለት ነው ከፍርድ ቤቱ ቀጠሮ ቀደሜ እኔ ወለድኩኝና እንደዛ ነው ነገሮች ሊጓተቱ የቻሉት እንጂ መጨረስ ወይም ደግሞ ማብቃት ይችል ነበር በፊቱ ነው ማለት ነውና ቤት ውስጥ የሚያሁሉ ንትርክ አይፈጠርም ነበር እንዲሁም ጓደኞቹም ማንንም እየመጣ እኔንም አይረብሸኝም ነበር እንዲሁም በቃ የራሴን ሰላም አግኝቼ መኖር የምችልበት አጋጣሚዎች ይፈጠሩ ነበር መጀመሪያ ፕሮሰሱ አልቆ ቢሆን ኖሮ እና አሁን ይሄ ፕሮሰስ በዚሁ ከቀጠለ ወይም ደግሞ ከቆየ ማይሆን ነገር ሊፈጠር ነው ከዚህ በኋላ ማይሆን አግባቦች ሊመጡ ነው እንዲሁም ደግሞ ወንድሞቼም ማይሆን ነገር ውስጥ ሊገቡ ነው ስለዚህ እኔ ደግሞ ይሄን ነገር አልፈልገውም ገባችሁ ማለት እኔ በጣም በብዙ መንገድ እነሱንም እየተከራከርኩኝ ነው ያለሁትኝ ወንድሞቼንም ጭምር ማለት ነው ምክንያቱም እኔ ተው ያልኳቸው ብዙ ነገሮችን እያለፉ ነው ማለት እነሱም እልህ ውስጥ እንዲገቡብኝ አልፈልግም ምክንያቱም ተጣልተው ከሰው ጋራ የሆነ ነገር እንዲሆንብኝ አልፈልግም የራሳቸውን ህይወት እንዲያበላሹ አልፈልግም በማይሆን ነገር ስለዚህ እኔ ራሴ ነገሮችን ወጣ ብዬ ቶሎ ከነሱም ተለይቼ ነገሮችን ለማስተካከል እየተሯሯጥኩኝ ያለሁበት ምክንያት ያ ነው እና እንግዲህ ከፈጣሪ ጋር ነገሮች ይሳኩልኛል ብዬ አስባለሁ ዛሬ ነገሮች ያልቃሉ ብዬ አስባለሁ በጣም ቀላል ነገር ነው ያው ወረቀቱ ላይ ፈርምልኛል ከዛ ደግሞ ወደ ፍርድ ቤት ይገባና ማህተብ ይደረግበታል የተፈራረምንበት ቀን
ይጻፋል፣ በቃ ጀስት ያበቃል ማለት ነው። በህግ አግባብ ያልቃል ሁሉም ነገር። ያው ጥሩ ነው ህግ የያዘው ነገር ጥሩ ነው በሚል ነው እንጂ ነገሮችን በሌላ መንገድ መጨረስ ይቻል ነበረ። ግን ለምን እኔ ላይ ጣጣ አበዛለሁኝ፣ ለምን ቤተሰቦቼ ላይ ጣጣ አበዛለሁኝ ብዬ ነው እንጂ በህግ አግባብ የሆነው ነገር ወይም ደግሞ የተደረገው ነገር የተሻለ ነው በሚል ነው ወደ እንደዚህ አይነት ውሳኔ ውስጥ የገባሁት ማለት ነው። እና አብረው ነው የሄዱት፣ ሶ አብረው ነው ሊመጡ የሚችሉት። እኔ ግን ማግኘት የምፈልገው አብርሃምን ነው፣ ምክንያቱም ጉዳይ ያለው ከሱ ጋር ስለሆነ አብረው እንደሄዱ አብረው ነው ሊመጡ የሚችሉት። አይ ቲንክ ማለት እስከ ዛሬ ድረስ የማይቆይም ነበረ ነገሮችን አንድ ላይ ለማድረግ ባይፈልጉ ኖሮ ምናልባት አይ ዶንት ኖ። ግን ደግሞ እኔ ጉዳይ ከሱ ጋር ነው፣ እሱን ነው ማግኘት የምፈልገው፣ ከሱ ጋር ነው ነገሮችን መቋጨት የምፈልገው ማለት ነውና እኔ ማንንም ባላገኝ ደስ ይለኛል፣ ማንንም ባይመጣ ደስ ይለኛል። መቼስ እነሱ ወደ ሰው ህይወት የማያገባቸው ነገር ውስጥ መግባት ቢወዱም እሱን ባገኘውና ከሱ ጋር ነገሮችን ብጨርስ ደስ ይለኛል። እንደለመዱት ዝም ብለው ሰው ህይወት ውስጥ ዘው ብለው ባይገቡ ጥሩ ነው ማለት ሰውንም እልህ ባያጋቡ ጥሩ ነው። እኔ መግባት ማልፈልግበት ወይም ደግሞ ማድረግ ማልፈልገው ነገር እንዳደርግ ባያስገድዱኝም ጥሩ ነው። እኔ በብዙ መንገድ ነገሮችን ለመታገስና ለማለፍ ሞክሬያለሁ እና ወደማልፈልገው ነገር ውስጥ መግባት አልፈልግም። ከናካቴው ምንም ቢሆን ያው ለትንሽም ጊዜ ቢሆን ጥሩ ጊዜና መልካም ጊዜያቶችን አሳልፈናል እና ያንን ነገር እያሰብኩኝ ክፉ ነገር ማድረግ አልፈልግም። እንዴት ነህ? ሰላም ነው? ሰላም ፈጣሪ ይመስገን። አብርሃም የት አለ? አብርሃም አልመጣም። የለም እሱ። እኔ እኮ የቀጠርኩት አብርሃምን ነው እንጂ እናንተን አይደለም አይደል ብሩክ? አብርሃም ከኩሪፍቱ አልመጣም እኮ ነገር ገጠመውና እዛው ቀረ። እና ደግሞ መልእክት ካለሽ ለኔ መናገር ትችያለሽ። ያው በሱ ጉዳይ እኔ መልእክት ማድረስ እችላለሁ። እኔ ይኸውልሽ አንቺን ፍለጋ አይደለም እዚህ ጋር የቆምኩት፣ አብርሃምን ነው። ጉዳይም ከሱ ጋር ነው፣ የሚጨርሰውም ከሱ ጋር ነው። ስለዚህ አንቺን ላናግርሽ ሳይሆን የጉዳዩን ባለቤት አብርሃምን ላናግረው ነው የጠራሁት። እና እንዴት መጣችሁ ሲጀመር? አንተስ እንዴት እዚህ ጋር መጣክ? ያው እንደወለና ነገረኝ፣ ሂድና ሩታን አገኛት፣ ውክልና ለሄርሜላ ሰጥቻታለሁ፣ ከሄርሜላ ጋር ጨርሷል። ምን እንደሆነ ጉዳዩ ምንም አልነገረኝ። ምንድነው ውክልና የሚሰጣት እሷን ነው እንዴ? እኔ ያገባሁት እኔ አላውቅም። ሩታ ምን እንደሆነም አላውቅም። ምንድነው ችግሩ አለ? አይ ለኔ መናገር ትችያለሽ፣ ለኔ ማሳወቅ ትችያለሽ። ምንም ችግር የለው። መልእክትሽን በደንብ አደርሳለሁ፣ ሀሳብሽንም በደንብ አደርስልታለሁ። ያው እሱ ወደዚህ ሀገር መምጣቱ ምንም ጥቅም አለው ብዬ አላስብም። ማለት አሁን ሰላም ነው፣ ልጁ ደህና ነው። ስለዚህ እኔ እንግዲህ እኔ የሚያደርስም የሚመልስም ምን ያመላለሽ አልፈልግም። እሺ እኔ ራሴ ጉዳይን ረና ማድረግ እችላለሁ፣ መጨረስ እችላለሁ። ያንንም ስለምፈልግ ነው እሱን የጠራሁት እንጂ እኔ አመላለሽ አያስፈልገኝም። ይቅርታ አድርግልኝ። እንደዛ አይነት ነገር ካለብሽ እሱን ለሌላ ሰው ተጠቀሚው ነው፣ አይመለከተኝም። ግን ሲቀጥል ደግሞ ጉዳይ እኔ ከሱ ጋር እንጂ ከሷ ጋር አይደል እንዴ? ማለት ውክልና የሚሰጥበት ጉዳይ እኮ አይደለም ይሄ። እንዴት ነው ውክልና እሱ ለሷ የሚሰጣት? ውክልና የሚያሰጥ ጉዳይ አይደለም ማለት ይሄ የሆነ እንትን አይደለም፣ የድርጅት ምናምን ኬዝ አይደለም። ያዝ ነው ውክልና የሚሰጥበት የትዳር ጉዳይ ነው። ምንም እኮ አይ ለምን ማለት ይሄንን ነገር ራሱ ማድረጉ ሌላ ስህተት ነው። ገባ ብሩኬ? እሺ ምንድነው የፈለጋችሁት? ምንድነው የፈለግሽ ማለት ምክንያት ነው? እሱን እናንተ እዚህ ጋር ምን ታደርጉልኝ ያላችሁ? እሱን የፈለኩት እኮ አይ አውራት ብሎ ስለላከው ከዛ ሀገር እንዲመጣ ኦር ሰምቲንግ እዚህ እንዲገኝ የፈለግሽበት ምክንያት ምንድነው? ማለት የራስሽ ምክንያት ሊኖር ይችላል፣ ግን ደግሞ ብዙ ጊዜ ተገናኝታችሁ ነገሩን እንደማትፈቱትም ስለታወቀው ሊሆን ይችላል። ምናልባት እሱ እንኳን ያሳለፈ ነው ኦፍ ኮርስ። ግን ደግሞ አንድ ጊዜ በቃ ካልተመለከተሽ ደግሞ ዝም በይ እሺ። አሁን ልሰማሽ ነው የመጣሁት፣ መልእክት ላደርስ ነው የመጣሁት። እኔ አንቺ ልትሰሚኝ አልፈልግም። በጣም ተመችቶታል እና አሁን ላይ ደግሞ ወደ ኋላ ተመልሶ ነገሮች እንዲጭንቅላቱ እንዲረበሽም ብዙ ነገር እንዲፈጠርበት ስለማልፈልግ ነው እኔ እዚህ የመጣሁት እንጂ ካንቺ ጋር መገናኘት ምናምን ፈልጌ አይደለም። ይኸውልሽ አንቺ እዚህ ጋር ምንም ነሽ ለኔ፣ ገባሽ?
አንቺ መልእክትም አደረሽም አላደረሽም እኔ አሁን የሚያስፈልገው የጉዳዩ ባለቤት እሱ ስለሆነ እሱን ለማናገር ነው እዚህ ጋር እኔ ቆንጆ ነኝ እኮ ለሱ ብዬ እንጂ ለኔ ምንም ሆነሽ አይደለም እዚህ የመጣሁት እሱን ብዬ ነው እኮ በቃ ስለዚህ አሁን እኔ የፈለገውን ነገር ልታስቢ ወይም ደግሞ የፈለገውን ነገር ልትሆኚ ትችያለሽ ለሱ ብለሽ ግን ደግሞ ለሱ ብለሽ እኔን መተሽ አንቺ እንድታናግሪኝ አልፈልግም ሰማሽ ካንቺ ጋር መነጋገርም አልፈልግም ጭራሽ አይደለም መነጋገር እኔ አስረዳልሻለሁ የፈለግሽውን ነገር ንገሪኝና አልፈልግም ያው ከጭቅጭቅ ውጪ የምትፈጥሩት ነገር ስለሌለ ማን ስለሆንሽ ነው አንቺ የኔን ሐሳብ የምታስረጪው ምን ያው ከአንድም ሶስቴ ብዙ ጊዜ ሞከርኩኝ ያው ከአንድም ብዙ ጊዜ አያውሽ ሶ ከጭቅጭቅ ውጪ የምትፈጥሩት ነገር ስለሌለ አያስፈልግም ምንም በቃ አንቺ ሲጀመር እኔ አንቺንም ማየት አልፈልግም ለምን እንደመጣሽማ አልገባኝም እሺ አይሩት ነገርሽ ምንድነው የምነግርህ የጉዳዩ ባለቤት እሱ ነው ማወቅም ማናገርም ያለብኝ እሱ ነው እንጂ አንተን አይደለም እኮ አሁን እኮ ያለሽበት የጉዳዩ ባለቤት ዞሮ ካሜራ ይዘሽ እንግዲህ እየጠበቅሽ ነው ያለሽው የጉዳዩ ባለቤት እንጂ አንቺን አይደለም ካሜራ ይዘሽ ተጠበቅኩት ገብቶኛል ኦፍኮርስ ገብቶኛል ግን ደግሞ የፈለግሽውን ነገር ዞሮ መታየቱ አይቀርም ሰው ንገሪኝ ለኛ ምንድነው አይመለከትሽም እሱ አይመለከትሽም ምንም ልፈልግ እንግዲህ ካሜራም ሊያዝም አልያዝም ላከኝ እሱ ስለዚህ እሱ አላከሽም ይሄኔ አንቺ ነሽ እየተንጦለጦልሽ የመጣሽው እኮ ያው ነገር ስለምትፈልጊ ማለት ነው ወይም ደግሞ መከበር ስለማትፈልጊ ነገሩ ክብር ያለው ሰው ነው ክብር የሚያቀርቁ ኤኒዌይስ ይሄ ክብር የሚባለውን ነገር ደግሞ ባልን በማክበር ብታሳይኝ አንዳንዴ ብታስተምሪኝ በተግባር ጥሩ ነበር አይደለ ኦኬ አንቺም እንደዚሁ እየተንዘላዘልሽና የሴትነትን ክብር ብታስተምሪኝ ጥሩ ነበረ ያው በተቆጣ በጮኸ ምናምንም አይደለም የሴት ልጅ ክብር ኧረ ተይ ኦኬ በመንዘላዘልና የቤተሰብንም ስም ጨምር በማሰደብ ነው ማለት ነው እንኳን የለውም ኧረ ተይ መንከባከብ ምናምን የሚለው ይቀየርልን አየነው ኤኒዌይስ አሁን ከኔ ጋር አፍ ልትካፈች ከሆነ የመጣሽው ስነ ስርዓትሽን ትይዣለሽ በመጀመሪያ ደረጃ እሺ መስመርሽን አለፍሽና አፈነገጥሽ እኔም ዝም አልኩሽ ስነ ስርዓትሽን ትይዣለሽ ካሁን በኋላ ሲቀጥል ደግሞ ብሩክ እኔ ፈለኩት እሱን ነው አንተ የመጣህበትን ምክንያት ልትነግረኝ ትችላለህ? ሩታ ያለሽበት ቦታ ፈልገው እሱ ነው ስመጣ እኔ ምን እንደተፈጠረ ጠይቋት ፈልጋኛለች መምጣት ስላልቻልኩኝ መቅረት አልፈልግም ጠይቋትና አውራት ንገሪኝ ብሎ ነው የመጣ ነው ኦኬ መደወል ትችላለሽ ከፈልግሽ ልካቸው ነው ወይ ብለሽ ከዛ ውጪ ያለውን ነገር እንስማ ብለን የመጣ ነው እና ደርስልሻለን መልእክቱን ሳንጨምር አንቺ አታስፈልጊኝም ሲጀመር እንድታወሪኝም አልፈልግም በእናትሽ ካሁን በኋላ ዝም በይ እሺ እኔ ልሰማሽ ነው የመጣሁት ላወራ አይደለም የኔ ቆንጆ እንድትሰሚኝም እንድታወሪኝም አልፈልግም በቃ እኔ ደግሞ ያው እኛ ከቻልሽ ደግሞ ከዚህም ዞር ብትልኝ ደስ ይለኛል ባላይሽም ደስ ይለኛል ኦኬ ገባሽ እኔ ከእንዳንቺ አይነቷ ሴት ጋር ራሱ መቆም ለኔ አይመጥንም አዲስ ቃል እየተናገርሽ አይደለም ያው ሁሌ ስለምትይ ለኔ ኖርማል ነው አዎ ለነገሩ እኔ በፍቅር መመለስ ምንም ሰው ነኝ እንዳንቺ ነገር እየበላው አይደለም ስለዚህ አሁን ነገሮችን እንትን ከምንል አሁን ምንድነው አሁን ዞሮ እኔ ለአብርሃም እኔም ሆነ ብሩክ ብነግርሽም ያው ማንነትሽ ስለሆነ ማንነትሽን ደግሞ አንቺ አንደርስታንድ አድርገሽ ስለተቀበልሽው ኖርማል ነው አንቺ ስላልሽኝ ምንም የሚቀንስብኝ የሚጨምርብኝ ነገር የለም እኔ ተሰማኝን እኔ ብቻዬን ምን ልልሻለሁ ነው ለማንኛውም እኔማ ምን ልልሻለሁ እኮ እኔ አይደለም ሀገር ምድሩ ነው ያለሽ እኮ ምን ብርቅ ነው እንዴ አዲስ ነገር አይደለም እኮ ላንቺ እኮ ሰጣ ገባ ውስጥ እንድንገባ እያደረጋችሁኝ ያላችሁት እናንተ ናችሁ እናንተ አታስፈልጉኝም እናንተ ተባበርሽ አሁን መዝናናት ነው የመጣ ነው ያው ልጅ አንቺ እዚህ ጋር ቆመሽ እንድታናገሪኝ አልፈልግም በመጀመሪያ ደረጃ ከዚህ ዞር በይልኝ ገባሽ ምንም ላንቺም የምነግረውም የምታደርሽልኝም ምንም ነገር የለም መልእክት ማቀባበል አመል ካለብሽ ሂጂና የሆነ ሰው መልእክት ተቀባበይ ለኔ አይደለም የምትቀባበይልኝ ሲቀጥል ደግሞ ብሩክ አሁን ያንተ ራሱ መምጣት እዚህ ጋር ለኔ ምንም ትርጉም የለውም ሩታ ባንቺ ምክንያት እዛ ሰላም አይደለንም ማለት ወንድሞችሽ እየመጡ ነው ምናምን ስለዚህ ይሄንን ነገር ደግሞ መፍታት አለብን አይደል መሳሪያ ይዘው ማይሆን ነገር እያደረጉ ስለሆነ በዛ ጉዳይም ኮኔ ፈለግሽን እንድናወራ ነው የመጣ ነው ዋነኛው ምክንያታችን ኦኬ ማለት እነሱ ያንን ነገር ካደረጉ ማለት ነው ከነሱ ጋር ጨርሱ ወንድሞችሽ አይደሉም እንዴ አንቺን ወክለው እኮ ነው የመጡት ቢሆንም እኮ አንቺን ብለው እኮ ነው ማለት አንቺን ወክለው ነው ሩታ ብለው ነው አይደል የመጡት ስለዚህ ፈልግሃለሁ ብለሽ ስትደውይለት በዛ ጉዳይ ሊሆን ይችላል ሂዱና አውራት ነው ያለው ሌላ የተለየ ነገር አስቤ በቃ ማለት እንደዛም ካደረጉ ደግሞ ተገቢ ነገር ስለሆነም ሊሆን ይችላል ገባ እናንተ እነሱን ያናገራችሁበት አግባብ ትክክል ስላልሆነም ሊሆን ይችላል እንደዛ ያደረጉት እኮ በሱ ጉዳይ ነው ልታወሪኝ የፈለግሽው ወይስ ምንድነው አሁን ይሄ እኮ ጉዳይ እኔ በዛ ጉዳይም ይሁን አይሁን እናንተን ከነል አናገራችሁ አልጠራዋችሁም እኮ እናንተ ናችሁ እኮ በቆምኩበት የመጣችሁት እንዴ
ኦኬ እኛ ያወቅሽ መስሎናል የሰማሽ መስሎናል እንጂ አሁን እኔ እንዳልሰማም ይሆንሽ እየመሰለኝ ነው። ግን ደግሞ ግን ይኸውልሽ ምን አለ መሰለሽ ባቅም ባላቅም የሆነ ኤክስፔክት ታደርጊያለሽ። ምክንያቱም ብዙ ጊዜ እንዳየውት ከሆነ ዘው ማለት አመል ስላለባችሁ ገባሽ? የሰው ህይወት ውስጥ እንደዚህ ዘው ብሎ መግባት አመል ስላለባችሁ የሆነ ትገምቻለሽ። ምናልባት ሊሆን ይችላል ብለሽ ትገምቻለሽ። ግን የገመትኩትም አልቀረም። ይሄው አንዳንድ ጊዜ ሰውን ባንድና በሁለት ጊዜ ማወቅ ይቻላልና ይሄው ዘው ብለሽ በማይመለከትሽ ነገር ውስጥ እየገባሽ ያለሽ አሁን ነገር ይመለከታናል እኮ አይደል እንዴ? ወንድሞችሽ እኮ እኛ ጋር ነው የመጡት፣ ሌላ ቦታ አይደለም የሄዱት። እኔ አሁን የጠራሁ ሁላችንም ጋር ነው የመጡት። ጀመሪ እናንተን አልጠራሁም፣ ግን ስለ ወንድሞቼም ላወራ አይደለም እዚህ ጋር የቆምኩት። ስለና ስለ አብርሃም ጉዳይ ነው ላወራ የቆምኩት። መምጣት አልቻለም። ጀስት በቃ ሄዱና ያለውን ነገር ጠይቁ፣ ስሙና ንገሩኝ ያለው። ካላመንሽ መደወል ትችያለሽ። ደውይለትና ለምንድን ነው የላካቸው በይው ማለት ማይሆን እልህ ውስጥ ባንጋባ ግን ጥሩ ይመስለኛል። ምንም እልህ የሚባል ነገር የለም ሩታ። በቃ አሁን እኮ ማይሆን እልህ ውስጥ ባንጋባ ጥሩ ይመስለኛል። ደና ሲሆን አንዴ ትገቢያለሽ ነው ጉዳዩ እልህ ውስጥ የሚያስገባሽ ነገር ነው። ባለፈ ደግሞ ይሁን ነው አንዴ ነው ቆይ አልሰማሽም፣ ይቅርታ አድርጊልኝ። እኔ አንቺ የምሰማበት ጊዜም የለኝም። ምን ደግሞ ምን ታወሪያለሽ ብዬ ነው ደግሞ አንቺን የምሰማው እኮ። አንዴ አዳምጪኝ። ይኸውልሽ ዞሮ አብርሃም እዛ ነው ያለው እንዳልኩሽ ነው ያለውን ነገር ነገርንሻል። ስለዚህ ከዚህ በላይ አልናገርም ኦር ሰምቲንግ አንድ ሀሳብ ነው ኦኬ ብለን መሄድ እንችላለን። ከዛ ባለፈ ግን አሁን ሰላም ሲሆን ደና ሲሆን ማድረግ ትችያለሽ እኮ ከዚህ በፊት ያለውን ነገር አሁን ላይ ኦሬዲ በቃ የምትፈልጊውን ነገር ንገሪኝና አብርሃም እንዲህ ብለሃለች ሩታ እንዲህ ብለሃለች ሩታ ብለን እኛ እንነግረዋለን። ቢያንስ ልጁ ሰላም አግኝቷል። አሁን ወደ ኋላ መለስ ምናምን አያስፈልግም። ስለማይመለከትሽ ነገር አትናገሪኝ። የራስሽ ጉዳይ። ታዲያ እኔ ምን አገባኝ? እኔ እኮ ስላንቺ አይደለም እያወራሁ ያለሁት ስለ አብርሃም ነው እኮ። ስለማይመለከተኝ ነገርም እንድትነግሪኝ አልፈልግም። እኔ አንቺን እዚህ ጋር ለማዳመጥ አልመጣሁም። አንቺ እዚህ ጋር እንጣጥ ስትይብኝ የመስማት አባዜ የለብኝም። እሺ እንጣጥ እኮ ምላስሽ እንጣጥ ያለው እኮ አንቺ ነው። በቃሽ ስነ ስርዓት። እኔ ያው ስለለመድኩት አሁን ላይ በቃሽ ስነ ስርዓት ነሽ ኖርማል ነው ብዬ ነው እያሰብኩት። ለማንኛውም አሁን በአብርሃም በኩል ያለውን ነገር ብትነግሪንና ነገሩን ባታዛዡ። ስሚ እኔ አሁን እዚህ ጋር እኔ ከኔ ጋር አፍ እንድትካፈች አይደለም እዚህ ጋር የቆምኩት። እሺ ትሰሚኛለሽ? ኦኬ ስነ ስርዓትሽን ነሽ። ካሁን በኋላ ሌላ ቃል እናገራለሁ ብትይ ሌላ ነገር ውስጥ ነው የምንገባው። አንቺ እኮ ባትነኪም ትናገሪያለሽ። ችግር የለም። ሌላ ነገር መናገር ችግር የለብሽም። በቃ ተገቢ ምናልባት አንቺ ያ ስለሆንሽ እኮ ሊሆን ይችላል። አንዳንድ ጊዜ ብዙ ሰዎች ማንነታቸው ሲናገራቸው ይቀበላሉ። አንቺ ግን የሆንሽ ግትር ነገር ነሽ እና ያንን ነገርሽን ነው እየነገርኩሽ ያለሁት እና ለመቀበልም ወይም ደግሞ ያንንም ነገር እንትን ለማለት አይ ኖ ብሩኬን እኮ መጨቃጨቅ አይደለም የተባለውን አድርሰን ብንሄድ እንደ ሀሳብ የተሻለ ነው ብዬ ነው የማስበው። ከዛ ባለፈ ደግሞ አሁን ላይ አብርሽ ደህና ነው እግዚአብሔር ይመስገን። ማለት ያው ጭንቀት ላይ እንደነበረ ታውቂያለሽ። አሁን እያሳለፈ ያለውን ነገር አይተሽ ምናምን ወደ ኋላ መመለስ ከፈለሽ ልክ እንደ ሴትነትሽ እንደ በብልሃትነት አድርገሽ መመለስ በምትችይው መልኩ መመለስ ትችይ ይሆናል። ምናልባት እድልሽን ሞክሪ። ግን ደግሞ አሁን እኛ የተባልነውን ቢያንስ እየነገርንሽ ነው። ሶ ነገሩን ለማድረግ ሞክሪ። ነገሩን ለኛ ነግረሽ ለመርዳት ሞክሪ። ብሩክ እኔ በህይወቴ እንደዚህ ሰው ታግሽ አላውቅም። እኔ እንጃ እንዴት ትዕግስተኛ እንደሆንኩኝም አላውቅም። በዚህ ልክ ማለት ብዙ ነገር ለመታገስ ሞክሬያለሁ። ነገሩ ጉዳዩ ወደ የማይሆን ነገር ውስጥ እንዲገባ እያስገድዳችሁኝ ነው። ምን አደረኩኝ? ገባችሁ? ምንም ይሁን ምንም በማይሆን አግባብ እኔ ህይወት ውስጥ ገብታችኋል። ስለዚህ ይሄንን ነገር ደግሞ እኔ ሳልፈልግ እንዴ ማለት እኔ ማለት ለምን በዚህ ልክ እንትን እንደሆን ታረጉኛላችሁ? ማለት ክፉ እንደሆን ታረጉኛላችሁ? እኔ መግፋት አልፈልግም፣ ግን የሆነ ነገር ማድረግ ብፈልግ ኖሮ እናንተ ምንም ማድረግ አይቀተኝም። ገባ? እያደረጋችሁ ያላችሁት ነገር ከነ አግባብ አይደለም። ስለዚህ ይሄንን ነገር ይዤ ወደ አንድ ነገር ብሄድ ወይም ደግሞ ወደ ሆነ ቦታ ብሄድ ምን አይነት ነገር ሊፈጠር እንደሚችል ለእናንተ መገመት በጣም ቀላል ነው። ስለዚህ ይሄንን ነገር ደግሞ እንዳደረግ አታስገድዱኝ። አልፈልገውም። ምክንያቱም እኔ እሊና አለኝ፣ አእምሮ አለኝ። ምንም ቢሆን ጥሩ ጊዜያቶችን አሳልፈናል። ካንተም ጋር ቢሆን በጥቂት ጊዜም ቢሆን ገባ በትንሹም ቢሆን እንተዋወቃለን። ካቤልም ጋር ቢሆን ከሱ ጋር ደግሞ በጣም በረጅሙ እንተዋወቃለን። ገባ ብዙ ነገሮችን አሳልፈናል። ያንን መልካምነትና ያንን ጊዜ እያሰብኩኝ እንጂ
እኔ አንዲት እርምጃ ፈቀቅ ብል ምን አይነት ነገር ውስጥ እንደምንገባ በደንብ ጠንቅቃችሁ ታውቃላችሁ፣ አንቺንም ጨምሮ ምን አይነት ነገር ውስጥ ሊከትሽ እንደሚችል አሁን ያለሽበት ነገር እየሰራሽ ያለሽው ነገር ምን አይነት ነገር ውስጥ ሊከትሽ እንደሚችል በደንብ ጠንቅቀሽ ታውቂዋለሽ። ምናልባት እኔ ሁሉም ማለት እኔ እንጃ ጭክን ብዬ መግባት እንደማልጨክን ሰው ስለሚያውቅ ነው መሰለኝ በዚህ ልክ የሚጋፋኝ ነገር። ግን ይኸውልህ እኔ የሆነ ጊዜ ቆርጬ ከተነሳሁኝና ወደ የሆነ ስቴፕ ከገባሁኝ አንተም እሱ አብርሃም ብቻ አይደለም በቃ ማለት ዙሪያው ያሉ ሰዎች በሙሉ ማይሆን ነገር ውስጥ ነው የሚገቡት እና ይሄንን ነገር ማድረግ እኔ አልፈልግም። ጥሩና ደስ የሚል ጊዜያቶችን በጓደኝነት አሳልፈናል እና ይሄንን ነገር ለምን እንዳረግ ታስገድዱኛላችሁ? ቆኖ ነገሮች እያስፈራራሽ ነው ወይስ ምንድነው? ነው ዘ ፖይንት። ምክንያቱም ነገር አሁን ደግሞ እያስፈራራችሁ አይደለም እያስጠነቀቅኳችሁ ነው። እኔ የምነግረውን ነገር በደንብ አድርጎ ይሰማኛል። እኔ የምለውን ነገር በደንብ አድርጎ አሁን ላይ በቃ ቢያንስ መቀበል ያለበትንና መቀበል የሌለበትን ነገር ልክ አንቺ ጋር መጥቶ እየገፋሽ የሚያደርገውን የሆነ የለም አንቺ እንድትቀበዩ የሚያደርጉትን ነገሮች አለ አይደል? እኔም እንደዛ በብዙ ልክ እሱ ለአንቺ መስዋዕትነት እንደከፈለው እኔም ለሱ መስዋዕትነት እየከፈልኩኝ ነው ያለሁትና ኦኬ ለሱ መናገር የምትፈልጊውን ሀሳብ ለኔ ንገሪኝ። እኔ ችግር የለውም ሄጄ እነግረዋለሁ። ስለዚህ አሁን ኦኬ አየሽ እንዲህ ብላለችና ሀሳብክ ምንድነው? የምትፈልጊውን ነገር ማለት ነው። አንቺ የማይመለከትሽ ነገር ውስጥ እየገባሽ አትለፍልፊ አልኩሽ እኮ አይመለከትሽም። እኔ ይሄንን አርግልኝም ያንን አርግልኝም አልልሽም። አይመለከትሽማ ገባሽ? የምናገረውን ጉዳይ ለሱ ነግሯለሁ እንጂ አንቺ ደግሞ ማነሽ ምንድነሽ ብዬ ነው ደግሞ ከምን ቆጥሬሽ ነው ደግሞ አንቺንስ ማናገርሽ? ይመለከተኛል ባብሽ ጉዳይ ይመለከተኛል። ባንቺ ጉዳይ ላይ ለማለቅለቅ አባዝ ያለብሽ ችግር አለብሽ። እንደዛ አይነት ከወረዱ ቃላቶች ውጪ የተለየ የምትናገሪው ቃል ስለሌለ እኔ ለድስ አይደለም። አሁን ዞሮ አንቺ እንድትሰድቢኝ ኦር እኔ እንድሰድብሽ ምናምን አይደለም የመጣሁት ባብርሽ። ነገር ግን ይኸውልሽ ብዙ ነገር ቢደረግም ያው ነው በክብር ላውራሽ ብዙ ጊዜ ሞክሬያለሁና ስለደከመኝ ነው አሁን ላይ እዚህ ጋር መጥቼ ሩትዬ ምናምን ብዬ በስትክልም ባወራሽ ስነ ስርዓት ባለው መልኩ ማውራት ስለማትቺ ሁሌ ቦግ ማለትን ስለምታስቀድሚ ሶ አሁን ላይ ደግሞ እዚህ ጋር የመጣ ነው። በጣም ጥሩ ባብርሽ ጉዳይ ነገርኝና በቃ እኔ በጣም ታገስኩሽ መሰለኝ እና አሁን በደንብ ልክሽን የሚያስገባሽና ልክሽን የሚያሳይሽን ነገር ነው ማድረግ ያለብኝ ማለት ነው። በጣም ጥሩ ሶ አሁን ያንን ማንነቴን በደንብ አታውቂውም አይደለ? እሱ ማንነቴን በደንብ አድርጌ ያሳይሻለሁ። እሺ እሱ አሁን እንድትዘጅብኝ መዛት አይደለም ደውለሽም ኦር ማድረግ እሱ ነገር ሳሳየሽ ልክሽን ስታገኝና ልክ ስትገቢ እንደዚህ የምትጣጭበትን ነገር ወይም ደግሞ የልብ ልብ የተሰማሽ ነገር በደንብ ታውቂያለሽ ማለት ነው። ኤኒዌይስ አሁን እኔ ካንቺ ጋር ለፈልፍ አይደለም የጠራሁሽ፣ ትሰሚኛለሽ? እኔ ካንቺ ጋር ለመለፍለፍ አይደለም የጠራሁሽ። ሲጀመር አልጠራሁሽም እንጂ አንቺ ነሽ እንጂ እንደርጎ ዝም ብጥልቅ ማለት አዋዝ ያለብሽ አንቺ እኮ ነሽ የመጣሽብኝ። እኔ አልመጣሁብሽም፣ አልደረስኩብሽም። በሰው ህይወት ውስጥ መተሽ ዘው ያልሽም አንቺ ነሽ እንጂ እኔ አይደለሁም። ነገር ቀስቀሽም አንቺ ነሽ። ለማንኛውም አሁን ካንቺ ጋር ብዙ መነጋገር እኔ የማልፈልገው ባብርሽ ጉዳይ ያለው እኔ የማልፈልገው ልጁ ሰላም ነው። ልጁ እኔ ካንቺ ጋር መነጋገር የማልፈልገው እዚህ ጋር ተቆመሽ ምንም አትሰሪልኝም። እንደውም ከዚህ ዞር ብትይ ደስ ይለኛል። ብዙ ነገር እየረሳ ነው። ወይኔ ፈጣሪ የኔ መልካም ሰው የኔ የዋህ ብዙ ነገር ነው የሚገባው። ታውቂያለሽ ማይሆን ነገር ውስጥ ባንገባስ በእጅ የያዙት ወርቅ ከመዳብ ይቆጠራል ሆነብሽ እንጂ እውነቴን ነው የምልሽ። እኔ ራሱ ጉዳይ እንደፈለግሽኝ ክብርና ፍቅር የሚያስፈልገው ሰው ነውና ያውልሽ አይደለም ሌላም ነገር ሁኚ እንደዚህ መነጠፍም ትችያለሽ። እኔ አይመለከተኝም። እንደማመጥ የሚገባውን ፍቅር የሚገባውን ነገር ያደረኩለትም አይነት ስሜት እየተሰማኝ ነው። ይገባዋል። ከዚህም በላይ ብዙ ማድረግለት ደስ ይለኛል። ካሁን በኋላ እንድታናገሪኝ አልፈልግም። ኦኬ አይ ምናልባት በቃሽ በእጅ የያዙት ወርቅ አይሆንብሽ። በብልሃት በደንብ አድርገሽ ብሩክ ከኔም አንዳንድ ነገር እንደምትሰድብኝም ከኔም አንዳንድ ነገር መማር የተሻለ ነው ብዬ አስባለሁ። በቃሽ ለፈለፍሽ ብዙ ከዚህ ይዛል። አመሰግናለሁ። እሺ ያብርሽ መልክና ከኔ እኔና አንቺ ደግሞ ማለት ነው በምንነጋገርበትና በምንገናኝበት አግባብ እንገናኛለን። አሁን መሄድ ትችላላችሁ። በቃ ዞር በይልኝ። ከዚህ ነው አለቀ ሐሳብሽ። ዞር በይልኝ። ሌላ ነገር ነው የምትፈልጊው? በቃሽ መሄዱን እሄዳለሁ። ግን ደግሞ ከዚህ በላይ አንቺ መስማት አልፈልግም። እንደ ልብሽ ድሮ እንዳዘሽው ያ ሞኙን አብርሃም አይደለም የምታገኙ። ገባሽ? እኔን አማክሮ ነው ካንቺ ጋር የሚያደርገው ነገር ራሱ እኔን አማክሮ ሄርሚን አረኩኝና ምን ላድርግ በቃ እኔን አማክሮ ነው የሚያደርገው። ስለዚህ በጣም ጥሩ ምክንያቱም የተሻለ ሀሳብ ስለምሰጠው ገባሽ? በጣም በንግግር የምስማማ ሰው ስለሆንኩኝ በጣም ጥሩ ከጭቅጭቅ ይልቅ መፍትሄ ስለማቀርብለት በዛ ወይ ነውና በጣም ጥሩ። ካሁን በኋላ እንዴት እንደምንገናኝማ በደንብ አድርጌ ነው ማሳይሽ። አሁን ቤት ይችላልሽ። አታስፈራራኝ አለ ዘፋኙ። ኤንስ ብሩክ ብንሄድ ይሻል። በደንብ ነው ማሳያችሁ። ይቅርታ እንግዲህ ባይቻው በደንብ አድርጌ ልካችሁን ሳስገባችሁ ልክ ተገባላችሁ። እስከዛሬም ድረስ ዝም በማለቴ ነው እንደዚህ የተፈጠረው።
እኔ እኮ ለማንም ብዬ አይደለም ማለት እኔ ለማንም ብዬ አይደለም፣ ግን ሁሌ በጣም ጥሩ ምን አይነት ነገር ውስጥ እንደምንገባና ወዴት እንደምንሄድ በደንብ አብረን የምናየው ይሆናል። ካሁን በኋላ እኔ ማለት ለጋሼ ላብዬ ለይፋ ስል ብዙ ነገሮችን አልፌያለሁ። ለአብርሃም ማድረግ ያለብኝን ለነሱ ማድረግ ያለብኝን እንዴት ልካቸውን መስጠት እንዳለብኝ በደንብ አድርጌ ያሳያቸዋለሁ ማለት ነው። በጣም ጥሩ መልካም ጊዜ